ሰላም ጤና ይስጥልን ክቡራን ዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ልጅ መውለድ ዕድሜን ሊያሳጥር ይችላል። ታሪክ ምን ይነግረናል? ልጆች የያዙትን በቁጣ ሲወረውሩ፣ አልበላም ሲሉ ወይም ለመተኛት ሲያስቸግሩ እናቶች አቃጠላችሁኝ፣ ያለ ዕድሜ ያስረጃችሁኝ በማለት ይማረሩ ይሆናል። አዲስ የሚመጡ ጥናቶችም የሚያሳዩት ይህ ልጆችን በማሳደግ ፈተና ውስጥ ለሚያልፉ ሴቶች ከእውነታው ብዙም የራቀ ላይሆን እንደሚችል ነው። የታሪክ መዛግብት የአንዳንድ እናቶች ሕይወት በሚወልዱት በእያንዳንዱ ልጆች እስከ 6 ወር ሊቀንስ እንደሚችል ሲተነትኑ፣ በጣም አስቸጋሪ በሆኑ አካባቢዎች የሚኖሩ ሴቶች ላይ ደግሞ ይህ ጫና ከፍ እንደሚል ይጠቁማሉ። የዝግመተ ለውጥ ተመራማሪዎች ደግሞ የልደትና የሞት መረጃዎች የያዙ የቤተ እምነቶች መዛግብትን ፈትሸዋል። መዛግብቱ በአውሮፓውያኑ በ1966 እና በ1868 መካከል በታላቁ የፊንላንድ ረሃብ ወቅት በሕይወት የነበሩ 4684 ሴቶችን ሰንደዋል። በኔዘርላንድ የግሪኒገን ዩኒቨርሲቲ የጥናቱ መሪ ተመራማሪ የሆኑት ዶክተር ኢዮን ያንግ ይህ በአውሮፓ የቅርብ ጊዜ ታሪክ ውስጥ ከታዩት እጅግ ዘግናኝ ረሃቦች አንዱ ነው ሲሉም ያስረዳሉ። በረሃብ ወቅት የወለዱ እናቶች ዕድሜያቸው ለእያንዳንዱ ልጃቸው በ6 ወር መቀነሱን ዶክተር ያንግ እና ባልደረቦቻቸው ተመልክተዋል። ይህ ሊሆን የቻለበት ምክንያት እናቶች ከፍተኛ መጠን ያለው አቅማቸው የራሳቸውን ሕዋሳት ከመጠገን ወደ መውለድ በማዘዋወራቸውና በኋላ ላይ በበሽታ የመጠቃት ዕድላቸው ከፍተኛ በመሆኑ እንደሆነ ግኝቶች ጠቁመዋል። ነገር ግን ከረሃቡ በፊት ሆነ በኋላ በነበሩ ሴቶች ዕድሜና መውለድ መካከል ምንም ግንኙነት አልነበረም። ይህን ልውውጥ የምናየው ረሃቡ በተከሰተበት በዚህ ወቅት በወሊድ ውስጥ በነበሩ ሴቶች ላይ ብቻ ነው ብለዋል ዶክተር ያንግ። የሚያሳየው ሴቶች በወሊድ ጊዜ የሚኖሩበት አካባቢ ቁልፍ ጉዳይ መሆኑ ነው። መውለድ ለምን ዕድሜ ላይ ተጽዕኖ ያሳድራል? አንዱ ማብራሪያ በአስቸጋሪ አካባቢ ሁኔታዎች ውስጥ ልጅ መውለድ የረዥም ጊዜ የጤና ችግሮች ሊያባብስ ይችላል የሚል ሊሆን ይችላል። ከረጅም ጊዜ በፊት እናቶች የልብና የደም ስር እንዲሁም ከምግብ መፈጨት ጋር ለተያያዙ በሽታዎች የመጋለጥ ዕድላቸውም ከፍ ያለ እንደሆነም ይታወቃል። ይህ ደግሞ በከፊል በክብደት መጨመርና በአካላዊ ውጥረት ምክንያት የሚመጣ ነው። ዶክተር ያንግ አክለውም በዚህ ጊዜ ውስጥ እርግዝና፣ ጡት ማጥባት እና ልጅ ማሳደግ በእናቲቱ ውስጥ ያለውን አቅም እንደሚያሟጥጥም ተጨባጭ ማስረጃ አለ። እርግዝናና ጡት ማጥባት ብዙ ጉልበት ይጠይቃል። ይህ ማለት አዲስ እናት በረሃብ ወቅት በኋለኛው ሕይወቷ በሽታ እንዳይከሰት የሚከላከለውን የሰውነት አቅም ለማደራጀት ጉልበት ያንሳታል ማለት ነው። ረሃብ ባለበት አካባቢ ብዙ ልጆች የሚወልዱ እናቶች በቂ የማገገሚያ ጊዜ ሳያገኙ በመቅረታቸው የሚደርስባቸው የጤና ተጽዕኖ ሊባባስ ይችላል ሲሉም ዶክተር ያንግ ያብራራሉ። ነገር ግን ጥናቱ ታሪካዊ መረጃዎችን ብቻ በመመርመሩ በላቦራቶሪ ተጨማሪ ሙከራ በማድረግ አዲስ መረጃ እስኪያመጣ ድረስ እርግጠኛ መሆን እንደማይችል ተናግረዋል። ከልጅ ቁጥር ጋር ያለው የዕድሜ ልውውጥ ግኝቶቹ ብዙ ልጆች ባሏቸው ሴቶች ላይም ጎልቶ ይታያል። ነገር ግን ሁሉም ሴቶች በእኩልነት አልተጎዱም ሲሉ የዶክተር ያንግ ጥናት አመልክቷል። በእርግጥ በጣም ትልቅ ቤተሰብ ያላቸውና የረሃብ ክስተቶች የሚውሉ ሁሉ ጽንሰ ሀሳቦች አሉ በማለት ዶክተር ያንግ ያብራራሉ። ለአስርተ ዓመታት ሳይንቲስቶች ዕድሜያቸው አጭር በሆኑና ብዙ ልጆች በወለዱ እንስሳት፣ አይጥና ነፍሳት እንዲሁም ትንሽ ወልደው ረዘም ዓመታት በኖሩ ፍጥረታት ዝሆኖች፣ አሳ ነባሪና ሰው ግራ ሲጋቡ ቆይተዋል። አንዱ መሪ እንደ ሀሳብ ለሕዋሳት ጥገና ይውል የነበረው አቅም ለመውለድ በመዞር እንደሆነ ያሳያል። ይህም ለእርጅና አስተዋጽኦ ያደርጋል። ዘመናዊ ሴቶች በተመሳሳይ መንገድ ይጎዳሉ። ከ200 ዓመታት በፊት ከነበሩ ሴቶች የተወሰዱ ግኝቶች በ21ኛው ክፍለ ዘመን እናቶች ላይ ተፈጻሚ ሊሆኑ ይችላሉ። የዘመናዊ የጤና አጠባበቅ ሥርዓቶች ያህል ጠንካራ ባልሆኑበት በዚህ ታሪካዊ ጊዜ ውስጥ ይህንን አውድ ማየቱ አስፈላጊ ነው ብለዋል ዶክተር ያንግ። በዚህ ጊዜ ውስጥ የኖሩ ሴቶች በአማካኝ 4 ወይም 5 ልጆች የሚኖራቸው ሲሆን፣ ይህም አሁን አካላዊ የልጆች ብዛት በጣም የራቀ ነው። ከአውሮፓውያኑ
በ1800ዎቹ ጀምሮ በቤተሰብ ውስጥ ያሉ ልጆች ቁጥር በዓለም ላይ በከፍተኛ ሁኔታ ቀንሷል። በ2023 በአማካኝ አንድ ሴት ከ2 በላይ ልጆች ነበሯት። ይህ ለውጥ በትምህርት ተደራሽነት፣ ከሥራ ቦታ፣ ከእርግዝና መከላከል አቅርቦት እንዲሁም ከሕፃናት ሞት መጠን መቀነስ ጋር የተዛመደ ነው። ሆኖም እንደ ኒጀር፣ ቻድ፣ ሶማሌ እና ደቡብ ሱዳን ባሉ ሀገራት የሚኖሩ ሴቶች አሁንም ቢያንስ 4 ልጆች ይወልዳሉ። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።